ወይዘሮ አልማዝ ከኛ ጋር ነሽ? ወይዘሮ አልማዝ የሉድ ምክትል ከንቲባ ወይዘሮ አልማዝ ጤና ይስጥልኝ። ጤና ይስጥልኝ። ይቅርታ እንግዲህ የድምጽ ቴክኒክ ጉድለት ነበረን። አሁን ከኛ ጋር ነሽ። እንግዲህ በመጀመሪያ እንኳን ደህና መጣሽ። ወደ ዋናው ርዕሳችን ከመግባታችን በፊት እንግዲህ አንቺም በማህበራዊ ኑሮ ላይ ብዙ እንቅስቃሴዎች ታደርጊያለሽ። የፔታህ ቲክቫውና የቤርሼባውን ባስመለከተ እስኪ በመጀመሪያ እድሉን ልስጥሽ። ከተሰማ እንግዲህ ጤና ይስጥልኝ ይሰማል ለሁላችሁም እና በእውነት በጣም የሚያሳዝን ድርጊት ነው። ሁለት ወጣቶች የተገደሉበት የማኑ ቢንያሚን ዘለቀና ደስታው ቸኮል መጀመሪያ ለቤተሰብ ጥናቱን ይስጣችሁ ላችኋለሁ። እና የግድያ የሚያሳየው ምንድነው? ያንዳንዱ ከቤቱ ልጆችን ስነ ስርዓት ማስተማር፣ የሰውን መውደድ ብዙ ጉድለት አለ። በትምህርት ቤትም ሆነ ከቤትም ሆነ እንዴት 7-10 ልጆች ወጣቶች እንዴት ታዳጊ ወጣት የ21 አመት ልጅ በሚያሳዝን ሁኔታ ግድያ ሲፈጽሙበት ራሱ ፖሊሶችም ያው አቶ ሶሞን እንዳለው ስራቸውን አልሰሩም። እንግዲህ በሀበሻ በኩል በተደጋጋሚ ያው የምናየው የምንሰማው አይናችን የሚያዩ ነው። በተደጋጋሚ ስለ ራፋኤል አዳነ እንትን ህፃን ብዙ ቢወዳ ቢያድጌ አሁንም ደግሞ በእነዚህ ሁለት ወጣቶች እንዴት ነው ካሜራው ራሱ አለ። ለምን ብዙ ቀናቶች ወሰደባቸው ያንን ካሜራ አይቶ ለመፈተሽና ከልጆች ለመድረስ ገዳዮች ማን እንደሆኑ እና በየጊዜው የምናየው ነውና በጣም በእውነት እኔ ለራሴ እንግዲህ የት እንደምንሄድ በቃ ያንዳንዳችን ወላጆች ነን እና ይሄ ወጣት ታዳጊ ወጣት የት ላይ እንደሚደርሱ ግን በጣም አሳሳቢ ሁኔታ ነው። ዝም ብሎ የሚታለፍ አይደለም። በእርግጥ 18 አመት አልሞላቸውም ግን ትልቅ ቅጣት መቀበል አለባቸው። እንዴት አድርገው ስልካቸውን ዘግተው ወላጆችን ቢሆንም ከሆነ ቦታ ሸሽገው እንዴት ከእንትን ማምለጥ ይችላሉ? ማምለጥ አይችሉም። ግን እንዴት ሁኔታውን ስናየው እኮ በቃ በጣም የሚያሳዝንና ዝም ብሎ የሚታለፍ ሁኔታ አይደለም። አመሰግናለሁ ወይዘሮ አልማዝ። በእውነት ያው እርግጠኛ ነኝ በእናንተ ማዘጋጃ ቤት በዚህ ጉዳይ ላይ ሰፊ አድርጋችሁ ስራ እንደምትሰሩበት። ሌላው እንግዲህ ዋናው አርዕስታችን በዛሬው ዕለት ያው የከፍተኛ ትምህርት ምክር ቤትን ባስመለከተ አንቺ ዋናው በኢትዮጵያኖች ስቱደንት በኢትዮጵያኖች ተማሪዎችን አስመልክቶ እንግዲህ ጥሩ ዜና እየተሰማ ነው። እሱም ያው ለኢትዮጵያ ለተማሪዎች የነጻ ትምህርት እድልን እንደገና በስራሽ ዘርፍ በኩል ያው አንቺ ስልጣን ላይ ካለሽበት ጀምሮ ትኩረት ሰተሽበት ይሄው እነሆ ፍሬ አፍርቷል። በዚህ ጉዳይ ላይ ነው ልንወያይ የምፈልገው። እንዴት ነው ይሄንን ሁኔታ ለተመልካቾቻችን ሰፋ አድርገሽ ማብራሪያ እንድትሰጭበት ፈልጌ ነው። እሺ እንግዲህ ያው ከዚህ እንትን ኸብራት ሟቸር አስከላግ ባየው ተመረጥኩት ያው በ2022 ነው። የትምህርት ሚኒስትር የዛን ጊዜ ያው ዶክተር ፋቻ ቢቶ ነበረች። ከዛን ደግቶ ያው ብዙ ትግል ነበር። ግን ከአመት ተኩል በፊት የትምህርት ሚኒስትር ዮአፍ ኪሽ የዚህ ባዳ ያው ሊቀመንበርን እንደሆን እንትን ሰጥቶኛል። ከዛ ደክቶ አመት ተኩል ማለት ይቻላል እኔና ያው ከባዳው ያሉ እንትን አባላቶች ለኛ ለተማሪዎች በዩኒቨርሲቲ ያሉተኝ ስቱደንቲም ተማሪዎችና በኮሌጅም ያሉተኝ ብዙ ለውጥ አመጣው ማለት ይችላል። ለምሳሌ በተክሊት ምልጎት ማውም ለወጣት የሚሰጠው የትምህርት እርዳታ ከዚህም በፊት ምንድነው የነበረ? ያው እንደምታውቁት መጀመሪያ ከሚስዋዳ ክሊታ ነበር። ከሚስዋዳ ክሊታ ወደ ሟተላ አስከላግቧ እና ብዙ እህቶቻችን ወንድሞቻችን ለመማርና በጥሩ ሁኔታ ለመማር ከብዷቸው ነበር። የከበዳቸው ምንድነው? ለምሳሌ አንደኛ ህብረተሰብን የሚንጋ ወይም ገንዘብ ለመቀበል ማገልገል አለባቸው። በመጀመሪያ በአንደኛው አመት በአንድ እንትን መጀመሪያ ዲግሪያቸው እንትን ሲማሩ 40 ሰዓት ከዛም በኋላ ቀጥሎ ደግሞ በሁለተኛው ደግሞ 60 ሰዓት ያንን ደግሞ እንዲሰረዝ ታግያለሁ። ተሰርዟል። በእርግጥ ህብረተሰቡን ማገልገል በጣም አስፈላጊ ነው። ግን እኔም ተማሪ ነበርኩኝ። እኔም
ዩኒቨርሲቲ ተማሪ ነበርኩኝ በጣም እንደሚቸገር መስራትም መማርም ብዙ ሀሳብ ያመጣልና እነሱም ያው ትምህርታቸውን በጥሩ ሁኔታ እንዲጨርሱ አንደኛ ዲግሪ ሁለተኛ ዲግሪ በጥሩ ሁኔታ እንዲጨርሱ ይሄን ደግሞ ያው እንትን ብለናል ሁለተኛ ደግሞ በሁለተኛ ዲግሪ ደግሞ የበለጠ እርዳታ እንዲቀበሉ ከዛም በፊት ደግሞ ለምሳሌ የልምልጋ ለመቀበል የእናት አባት ገቢ ሲጠየቅ ነበር ለምሳሌ የእናት አባት ገቢ ከ30 ሺህ የበለጠ ከሆነ እነዚህ ተማሪዎች ይሄን ሚጋ ለመቀበል እንቅፋት ሆነባቸው ነበር ያንን ደግሞ ሰርዘናል ምን ነው ብዙ ነገሮች ተሰርዘዋል ምን ነው እንደም ተመለከትኩት ከሆነ ያው በዚህ አጋጣሚ ደግሞ በእውነት ማመስገን የምፈልገው የትምህርት ሚኒስተር ዮአፍ ኪሽ እና የዚህ ባዳን ምንም ሊቀመንበር በሆነም በእነሱ በመተባበር ነው ከዚህ ላይ የደረስነው ብዙ ተማሪዎችን ትምህርታቸውን በትክክል በጥሩ ሁኔታ ሊጨርሱ አልቻሉም እና እንደበባለፈው ለማስተካከል ሞክረን ያው ተሳክቷል ለሚመጣው ትምህርት እንግዲህ ለሚመጣው አሁን ለሚቀጥለው ትምህርት ያው ሁላ እንትን እንደሚፈጸም ነው እንግዲህ ለነዚህ ብቻ ሳይሆን ለሁለተኛ ለዶክተራት ደግሞ ገና ብዙ ቅዶች አሉና ይሄን ደግሞ አስተውለን የምናየው ምንድነው ለህብረተሰብ ለመርዳት በማለት ነው ህብረተሰብ ታዳጊ ወጣቶች ትምህርታቸውን በጥሩ ሁኔታ እንዲማሩ እንዲሳተፉ አንደኛ ዲግሪ ሳይሆን ሁለተኛ ዲግሪ ዶክተራት እስከ ፕሮፌሰርም እንዲሰማሩና እንዲደርሱ ምኞቴን ህልሜም ነው ወይም ደግሞ ይሳካል እሺ እና ነው መከታተል ትችላላችሁ ለምሳሌ የሟቻላሽ ካላግቧ በፌስቡክም ሆነ በእንትንም ሆነ ደውላችሁ መጠየቅ ትችላላችሁ እና እኔ አምናለሁ የኛ ወጣቶች ተመረው ትልቅ ደረጃ እንደሚደርሱ በእርግጥ አንድ አመት ተኩል ያለ ምንም መርፋት ያው ስለነሱ ማሰብና እንዴት ብሎ እነሱን ሁኔታውን ቀለል አድርጎና የሚፈልጉትንና ያው ተመረው በጥሩ ሁኔታ እንዲጨርሱ ነው ሐሳባችን ነበር ይሄ ደግሞ ተሳክቷል እንግዲህ ደስ የሚል ዜና ነው በእውነት ወይዘሮ አልማዝ በጣም ጥሩ የመስራች ነው እርግጠኛ ነኝ ብዙ ተማሪዎች በአሁን ሰዓት በከፍተኛ ደረጃ የሚገኙ ይሄን ዜና ሲሰሙ ይሄ ብቻ ሳይሆን በዚህ አመትም የሚጨርሱ 12ኛ ክፍል መልቀቂያ የሚፈተኑም ለነሱም ጥሩ እድል እየተከፈተ ነው ብዬ ነው መገምተው ሌላው ይሄን ሁሉ ክስተት በእውነት ስኬት እንግዲህ በእውነት በስራ ላይ ባለሽበት ሁኔታ ላይ ነው ያደረግሽው ይሄንንም እንግዲህ በደብዳቤም በተለያዩ መረጃዎች አይተነዋል ሌላው የዚህን አገልግሎት እንግዲህ ዋናዎቹ ያው ስቱደንቶች ተማሪዎች እንዴት ነው ማግኘት የሚችሉት አሁን እኛ ያው ለነዋሪው እንግዲህ ለሁሉም ለብረተሰባችን በዚህ በአይቲቪ ያስተላለፍነው ነው ለማይሰሙ ለማዩ እንዴት አይነት መረጃዎቹ እንዴት ነው መታቀብሏቸው በእያንዳንዱ በዩኒቨርሲቲም ሆነ በኮሌጅም ሆነ ከዛ የሚሰሩ ሰዎች አሉ ለነሱ እናስተላልፋለን ከዛም ደግሞ የሟቻላሽ ካላግቧ አታራለ ከዛ ገብተው ማየት ይችላሉ መረዳት ይችላሉ ምን እንደማድረግ እንዳለባቸው እንትን ለማለት ይገርማል ብዙ ሰዎች በፌስቡክም ሆነ በስልክም እየደወሉ ይሄ እንዴት ነው አንቀበልም ብለዋልና በእውነት ያንን የሚያቀርቡትን ያስተላልፉኝ ባካችሁ እንደዚህ ነው ያው የሚስተካከል ባካችሁ ተቀበሏቸው እና ትምህርታቸው እንዲያቋርጡ አንፈልግም ይያልኩኝ ብዙ በእውነት ብዙ ለመርዳት ታግያለሁ የምተሳክቷል የሚፈልግ ሰው ያው በፌስቡክም ሆነ በሟቻላሽ ካላግቧ እንዳልኩት እንትን አለ ገጻለ ከዛ ገብተው ይሄን ሁላ ለውጥ ማየት ይችላሉ ከዛም ደግሞ ስልክ ቁጥር አለ ስልክ ቁጥሩ የማን ነው ስልክ ቁጥሩ የቴክኒክ ማውም ኦኬ እንግዲህ በስልክ ቁጥርም በፌስቡክም በተለያየ የማህበራዊ ሚዲያ ውስጥ ገብተው እንደገናም ደግሞ የሚሄዱበት የሚማሩበት ጋር እዛም እንዲህ አይነት ማስታወቂያዎች አሉ እንግዲህ በእውነት ብዙ የተጣረበት ብዙ የተለፋበት ነው ይሄ ለውጥ እርግጠኛ ነኝ ብዙ አድክሞሻል
ይሄ ድካም ከንቱ እንዳይቀር እነዚህም ተማሪዎች ስቱደንቶች ሌሎችም ለትምህርት እስካሁን ድረስ ሀሳብ የነበረባቸው በኢኮኖሚ ችግር የነበራቸው አሁን በአሁን ሰዓት እንደመሰለኝ ከሆነ የመጀመሪያ ዲግሪያቸውን ቁጭ ብለው በስነ ስርዓት ትኩረት ሰጥተው እንዲማሩ ምንም አይነት ሌላ ተጨማሪ ነገር አይሰሩም። ይሄ 40 ሰዓት 60 ሰዓት የሚለው ቀርቷል። የግዴታ ትኩረት ሰጥተው ትምህርታቸውን እንዲጨርሱ ነው። ሌላው ሁለተኛ ዲግሪውም እንደዚህ ነው። በእውነት በጣም ጥሩ ዜና ነው ለጠቅላላ ለኢትዮጵያን ስቱደንቶች። እኛን የሚለውጠን ይሄ ነው ብዬ ስለማምንበት ነው። እውቀት መሸመቱና ትምህርት መማሩ የእውቀት ነው። እንግዲህ እንዳንቺ ያሉ በየቦታው የምትገኙ በዘርፉ ስራ ላይ የምትገኙ ለህብረተሰቡ የምትሰጡት እንግዲህ አገልግሎት በጣም ከፍ ያለ ነው። በዚህ አጋጣሚ ሳላመሰግንሽ አላልፍም። በመጨረሻ ለህዝቡ ለህብረተሰባችን የምትዩ መልእክት ካለ በሰዓት እጥረት የተነሳ ነው፣ ይቅርታ። አመሰግናለሁ። እንግዲህ መልእክቴ ምንድነው? ትምህርት በእውነት አስፈላጊ ነው። ትምህርት ከብዙ ቦታ ማድረስ ይችላልና እኛ ወጣቶች ከትልቅ ደረጃ እንደሚደርሱ ተስፋ ባለሙሉ ተስፋ ነኝ እና እንግዲህ እያንዳንዳችን ለራሳችን ሳይሆን ባለንበት ቦታ ባለንበት ስልጣን ወይ ባለንበት ኃይል ለህብረተሰባችን ለመርዳት መታገል መሞከር አለብን። እንግዲህ ይሄ ትግል ደግሞ ሲሳካ ደግሞ ለሁላችን ደስ ይላልና ጥሩ ህብረተሰብ ነው ያለና ጥሩ ታዳጊ ወጣቶች ነው ያሉንና ለነሱ ሁሌም መታገል አለብን። ወይዘሮ አልማዝ እንግዲህ የሉድ ከተማ ምክትል ከንቲባ እርግጠኛ ነኝ በሉድም በጣም ከባድ ስራ አለብሽ። አሁን በዚህም ዘርፉ ደግሞ የምታደርጊውን ድርጊት እያየን ነው። እንቅስቃሴሽን እንከታተላለን። በእውነት ስለነበረን ቆይታ በጣም አመሰግናለሁ። መልካም ሳምንት እመኛለሁ። አመሰግናለሁ። መልካም ሳምንት። መልካም ሳምንት።